ቀጣሪውም የሚፈልገው እንደዚህ ነው ብሎ የሚዘረዝርልሽ ሰዎች አንዳንድ ጊዜ ሜቢ ክላይንቶች የሚጠቅሷቸው ፕሮፋይሎች እላለሁኝ በቃ አሁን አንተ የምትጠቅሰውን አይነት ፕሮፋይል እንደው 100 ሰው ኢትዮጵያ ውስጥ ቢኖረን በጣም የተሻለ ሀገር ይኖረን ነበር እላለሁ። ደሞዝ ስለከፈልኩት ይህንን ዴሊቨር ማድረግ አለበት ብለሽ የምታስቢው ማሽንን ብቻ አንድን ፕሮዳክት ለመሸጥና ገንዘብ ለማግኘት ብቻ ብለሽ አትሰሪውም። ኢምፓክቱን አብረሽ ማሰብ የሚለው ነገር ሁልጊዜ that's a question you have to answer። ሴት ካንዲዴት ኢንተርቪው ሳደርግ እኔ 10 ጥያቄ ጠይቄ ሊሆን ይችላል 2 ነጥብ የማወጣው። ወንዶች ካንዲዴቶች ኢንተርቪው ሳደርግ በ3 ጥያቄ ሙሉ ስቶሪውን ልሰማ እችላለሁ። ይህ የሷ ኔትወርክ ፖድካስት ነው። ዛሬ አብራኝ ሩት ዮሐንስ የThe Talent Firm መስራችና ስራ አስኪያጅ ከኛ ጋር ተገኝታለች። ያለፈችበትን የስራ መመስረትና ያለፈችበትን entrepreneurial journey ልታጋራን አብራን ተገኝታለች። ሩት አብረሽኝ እዚህ ስለተገኘሽ እጅግ በጣም አመሰግናለሁ። በጣም አመሰግናለሁ። Thank you so much። ራስሽን አስተዋውቀሽ እንዴት The Talent Firm ተጀመረ፣ እንዴት እዚህ ደረሰ የሚለውን ለተመልካቾቻችን ብትነግሪልኝ። እሺ thank you። ሩት ዮሐንስ እባላለሁ። የሂውማን ሪሶርስ ባለሙያ ነኝ። የሰው ኃይል አስተዳደር ነው የሚባለው በአማርኛ። ባለሙያ ነኝ። እዚህ ስራ ላይ በተለያየ በቀጠርም የራሴንም ስራ በመስራት ከ15 ዓመት በላይ ቆይቻለሁኝ። የመጀመሪያ ዲግሪን ማኔጅመንት ነው የተማርኩት። ሁለተኛ ዲግሪን ሂውማን ሪሶርስ ማኔጅመንት ነው ማስተርስ የተማርኩት። ኢትዮጵያ ውስጥ ከኢትዮጵያ ውጭም ብሪፍሊ የመስራት እድል ነበረኝ። አብዛኛውን ግን እንዳልኩት ከ15 ዓመት በላይ ካሪሬን ያሳለፍኩት በሂውማን ሪሶርስ ላይ ነው። The Talent Firm 6 years ago 2019 ላይ ኤስታብሊሽ ያደረኩት ድርጅት ነው። The Talent Firm የሚሰራው ሂውማን ሪሶርስ ሂውማን ካፒታል ዲቨሎፕመንት ላይ ነው። በአጠቃላይ የሰው ኃይል ማሰልጠን፣ ከዛ ደግሞ ለስራ ዓለም ብቁ ማድረግ፣ on the other side ደግሞ ድርጅቶች እድገታቸውን ሰፖርት ማድረግ። ድርጅቶች በሚያድጉበት ጊዜ የሰው ኃይላቸው አብሮ ካላደገ ማቻ ያደረገ ማለት ሰው ያንን ግሮዝ ሰፖርት የሚያደርግ ወርክፎርስ ዲቨሎፕ ማድረግ ማች ማድረግ ያንን ስራ የሚሰራ ድርጅት ነው። So uniquely contribute እናደርጋለን ብዬ የማስበው through The Talent Firm is beyond አንድን ሲቪን እና አንድን ጆብ ዲስክሪፕሽን ማገናኘት ሳይሆን ስራችን ለአንድ ስራ the right fit የሆነውን ሰው የማገናኘት ስራ፣ የቀጣሪውንም የተቀጣሪውንም ኤክስፔክቴሽን አንደርስታንድ አድርጎ ብሪጅ አድርጎ የማድረግ ስራ እንሰራለን ብዬ የማስበው። ስራ ቀጣሪዎቹ ናቸው እናንተን ኮንታክት የሚያደርጉት እንጂ ተቀጣሪዎቹ አይደሉም? ሁለቱም ኮንታክት ያደርጉናል። ስራ ቀጣሪዎችም ሰው በሚፈልጉበት ጊዜ ወደኛ ይመጣሉ። ስራ ፈላጊዎችም ወደኛ የሚመጡበት ጊዜ ዳታቤዛችን ውስጥ ሬጂስተር እናደርግና ሰው ሁሉ ጊዜ ማስታወቂያ በማውጣት አይደለም ፖዚሽኖች ፊል የሚደረጉት፣ ሄድ ሃንት የምታረጊበት ኦፖርቹኒቲዎች አሉ። ያ በሚሆንበት ጊዜ ፑላችን ውስጥ ያሉ ጆብ ሲከሮችንም ፕሮፋይላቸውን ሪቪው አድርገን ማች እናደርጋለን። ሁለቱም ወደኛ ይመጣሉ። ኦኬ 6 ዓመታት እስቲ በአጠር ባለ እንትን ስትገልጹ ምን አይነት ጊዜ ነበር ላንቺ? የትኛው ፓርት ነው በጣም ከባዱ? አሁን ያላላችሁበት ደረጃ ደግሞ ከፍተኛ አስተዋጽኦ አድርጓል የምትያቸው ነገሮች ምን ናቸው? ኦኬ ሜቢ ቅድምም ጠይቀሽኝ ያላነሳሁትና አሁን ለምትይው ጥያቄ ትንሽ መልስ ከሆነ The Talent Firm ሲጀመር እንዳልኩት እኔ ሂውማን ሪሶርስ ሙያ ላይ ነው የቆየሁት። ከሂውማን ሪሶርስ as HR ፕሮፌሽናል ትልቁ ኮምፖነንት ኦፍ your job ሪክሩትመንት ነው የምትሰሪው፣ ቅጥርን ነው ሰዎችን ወደ አንድ ድርጅት ውስጥ ማምጣትና ያንን የቅጥር ስራ ላይ ብዙ ጊዜ አጥፍቻለሁኝ። ለተቀጠርኩባቸው ድርጅቶች ያንን በምሰራበት ጊዜ ሰዎች ስራ ለመቀጠር ሲመጡ አያለሁኝ፣ ሲቪያቸውን ያለው ኢንተርቪው አደርጋቸዋለሁ። እኛ ከምንፈልገው ፖዚሽን ጋር ካለን ቲም ጋር እንዴት ይሄዳሉ፣ እኛ ላለን ኦብጀክቲቭ አላይን የሚያደርግ ቫሊዩ አለን ወይ ከዛ ካንዲዴት ጋር የምናድርጅቱ የሚለውን ብዙ ነገር ኦብዘርቭ ታደርጊያለሽ እንደ HR ባለሙያ። ያንን ለማድረግ ከወጣቶች እስከ ሲኒየር ኤግዜኪቲቭ ሊደርስ ድረስ ቅጥሮችን ሳደርግ አይሲ በተለይ ደግሞ ወጣቶች ላይ
መቀጠር የሚችሉ ፖቴንሻል ያላቸው ግን ደግሞ በቃ የሪክሩትመንት ፕሮቶኮሎችን ባለማሟላታቸው ሲቪያቸው ፕሮፐርሊ ስላልተጻፈ ወደ ሾርት ሊስቲንግ ማታመጫቸው ካመጣሻቸው በኋላ ኢንተርቪው ስታረጊያቸው ደግሞ ፕሮፐር ኢንተርቪው መስጠት የማይችሉ ኢቭን የሰሩትን የሚያውቁትን ነገር ፕሮፐርሊ መግለጽ የማይችሉ በጣም ብዙ ሰዎች ይገጥሙኛል። እነዚህ ሰዎች እኔ ብቻዬንም ዲሳይድ የማደርገው ነገር አይደለም አይደል? የቅጥር ውሳኔ ፓነል ቁጭ ብለሽ ነው ዲሳይድ የምታደርጊው as much as you see their potential ግን ደግሞ በቃ ራሳቸውን በተሻለ መግለጽ ይችላል ኮምፒት አድርገው የሚመጡ ካንዲዴቶች ሲመጡ እነሱን እንወስዳለን። so what happens to እኔ ማልወስዳቸው እነዚህ ልጆች አንቺ አትቀጥሪያቸውም ምን ያልቀጥራቸውም እሱ አይቀጥራቸውም so ምንድነው የሚሆነው? I think እነዛን ቁጥሮች ሰብስበን ነው አይደል ዩዝ አንኤምፕሎይመንት ምናምን እያልን ከዓመት ሪፖርት የምናደርገው። so what happens to that pool የሚለው ነገር ሁሉ ጊዜ ጥያቄ ነበረኝ። በተለይ ነን ፕሮፊት ላይ ነው ረጅም ዓመት የሰራሁት ግብረሰናይ ድርጅቶች ላይ በተለይ አንድ የሰራሁበት ድርጅት ከ8 ዓመት በላይ ቆይቻለሁኝና እዛ በሰራሁበት ጊዜ ብዙ ከወጣቶች ጋር የመስራት እድል ነበረኝ። ቮለንቲር የሚያደርጉ ወጣቶችንም ሪክሩት የማድረግ ብዙ ሪስፖንሲቢሊቲዎች ነበሩብኝ ማኔጅም የማድረግና ብዙ ነገሮች ኦብዘርቭ አደረግ ነበር። ግን እነዚህ ልጆች ኦኬ ሲቪያቸውን ፕሮፐርሊ እንዲጽፉ ፕሮፐር ኢንተርቪው መስጠት እንዲችሉ ወርክ ፕሌስ ኤቲክሶችን አንደርስታንድ እንዲያደርጉ ፕሮፌሽናሊ የስራ ቦታ ላይ ቢሄቭ እንዲያደርጉ ማን ነው የሚያሳያቸው? ዩኒቨርሲቲ አንተ ምሬ አልወጣሁም እኔ ዛሬም ኦኬ ኢኒሼቲቮች አሉ ዛሬ ላይ ቀጣሪው ያን ስራ አይሰራም ማን ነው የሚጠየቀው? ራሳቸው ከየት ነው የሚያመጡት? መንግስት so ብዙ ጥያቄዎች ነበሩኝ። eventually I decided to do something about this እና የት እንደምጀምር ግን አላውቅም ነበር። በጣም እርግጠኛ ሆኜ የማውቀው የነበረው ነገር በሰዓቱ ቢዝነስ እንደማይሆን ይሄ እና ግን ሶሉሽን እንዳለው ግን ይገባኝ ነበር። ቮለንቲር ማድረግ ብጀምር ሜቢ እንደዚህ ሪክሩትመንት ላይ የሚሰሩ ድርጅቶች ጋር ሄጄ ቅጥር ከመስራታቸው በፊት ወጣቶችን ቢሰበስቧቸው I can help እንደዛ አይነት ኢኒሼቲቮችን ጀመርኩ። ሎንግ ስቶሪ ሾርት በጣም ከረጅም ጊዜ በኋላ ታለንት ፈርም ኢስታብሊሽ አደረኩኝ ማለት ነው። ሜቢ 2019 ላይ ላይሰንሱን አውጥቼ ኦፊሻሊ መስራት ብጀምርም ግን በቃ ሐሳቤ ላይ እንዲባልኩሽ ኤፈርቶች 1-2-3 ዓመት አጥፍቻለሁ። so 2019 ላይ ኦፊሻሊ ጀመርን። ብቻዬን ነበርኩኝ ስሰራ I started working from my dining table ከዛ ግን we had a small office የመጀመሪያ ኤምፕሎይን ቀጠርኩኝ 6 years looking back በጣም ይገርመኛል። እንዳልኩት እኔና አንድ የመጀመሪያ ስታፍ ነበረች። ከዛ በኋላ አሁን ላይ 10 አካባቢ የሚሆኑ ፉል ታይም ሰራተኞች አሉ። ከዛ በተጨማሪ ግን ኒርሊ 30 አካባቢ የሚሆኑ ኮንሰልታንቶች እና ፓርታይመሮች አሉ አብረው የሚሰሩ ማለት ነው። ይሄ 6 ዓመት የራሱ ቻሌንጆች አሉት ደግሞ በጣም ሪዋርዲንግ የሆኑ ነገሮችም አሉት። ያኔ ኦኬ ወጣቶች ስራ ማግኘት እንዲችሉ በሚል የተጀመረ ኢኒሼቲቭ ብዙ ዳይቨርሲፋይ አድርጎ አሁን የተለያዩ ስራዎችን እንሰራለን። ሪክሩትመንት አንዱ ዊንጋችን ነው፣ ግን ትሬኒንግ ደግሞ ሌላ ትልቁ ኮምፖነንታችን ነው። ሌላኛው ኮር ሰርቪሳችን አውትሶርሲንግ እንሰራለን። ኤምፕሎይ አውትሶርሲንግ ሰራተኞችን እናስተዳድራለን on behalf of clients and then የኤችአር ኮንሰልቲንግ ኦርጋናይዜሽናል ዲቨሎፕመንት ጆብ ክሬሽን ላይ ወርክፎርስ ዲቨሎፕመንት ላይ ብዙ ኮንሰልቲንግ ስራዎችን እንሰራለን። ትልልቅ ፕሮጀክቶችን ዲዛይን አድርገን ዴሊቨር እናደርጋለን ከተለያዩ ተቋሞች ጋር። ብዙ ቻሌንጂንግ ነገሮች ነበሩት። ሜቢ ትልቁ ቻሌንጅ የነበረው እንዳልኩሽ እኔ መቼም ቢዝነስ የራሴን የቢዝነስ ሰው አድርጌ አላስቤ አላውቅም። ቤተሰቦቼም የቢዝነስ ሰዎች አይደሉም። ነን ፕሮፊት ላይ መቆየት ደግሞ ብዙ አይረዳም። የቢዝነስ ሶሉሽን ማምጣትን ብዙ ክሬቲቭ ሆነሽ ልታስቢ ትችያለሽ። ለዚህ ፕሮብሌም እንዴት አይነት ሶሉሽን ላምጣ፣ ምን አይነት ኢምፓክት ያመጣል፣ ኢን ተርምስ ኦፍ ፕሮጀክት ማሰብ ሊረዳሽ ይችላል። ግን እያንዳንዱን ነገር ሞኔታይዝ አድርገሽ ፕሮፊታብል ሆኖ የማቆየትን ነገር እኔ ያን አይነት ኤክስፔሪየንስ ብዙ አላገኘሁም ነበር። በጣም ስትራግል አድርጌ ነበረ። ስራውን መስራት ዴሊቨር ማድረግ አልቸገርም፣ ግን በቃ ሰስቴይነብል አድርጎ ማቆየት ግን ፕሮፊታብል ማድረግ ይጠይቃል። the concept of social enterprise ምትዩ ማለት ነው በቃ ቢዝነስን፣ ሰዎችን ከዛም ደግሞ ኢምፓክትን ኢንተርሴክት አድርጎ መሀል ላይ መገኘት ማለት ነው። ያ የሁል ጊዜ ስትራግሉ ያ ነው።
አንድን ፕሮዳክት ለመሸጥ እና ገንዘብ ለማግኘት ብቻ ብለሽ አትሰሪውም። ኢምፓክቱን አብረሽ ማሰብ የሚለው ነገር ሁልጊዜ that's a question you have to answer. so በዚህ 6 ዓመት ውስጥ ቻሌንጂንግ የነበረው አይ ዶንት ኖ ሜቢ ላይሰንሱን ለማውጣት 1-3 ዓመት ፈጅቶብኛል። አይ ዶንት ኖ እንዴ ሰው ሊኖር ይችላል፣ ግን በዛ ጊዜ በጣም ከባድ ነበረ። እኔ እንዳልኩሽም በአካባቢ ቢዝነስ የሚሰራ ሰውም ስላልነበረ እና ጀርኒውን ስለማላውቀው በጣም ተቸግሬ ነበር። የት ጋር እንደምጀምር ቀበሌ ነው፣ ክፍለ ከተማ ነው፣ ገቢዎች ነው፣ የት ነው የሚሄደው? ከዛ ይጀምራል። ከዛ ደግሞ ምንድነው የምትሰሪው? እኔ ልሰራ የምፈልገው ሰዎች የተሻለ ስራ ማግኘት እንዲችሉ ማገዝ። ይሄን ነው በቃ ዲስክራይብ ላደርግ የምችለው እንጂ ዘርፉ ምንድነው ምናምን በቃ ትልቅ መዝገብ ይሰጥሻል። ከዛ ውስጥ መርጠሽ ታወጫለሽ። I had no idea። እዛ ኢቨንቹዋሊ እዛ ሴክተር ላይ ትልቅ ሪፎርም ተሰርቶ ነበረ በአገር ደረጃ እና ኢዝ ኦፍ ዱይንግ ቢዝነስ የሚባል አይ ቲንክ ትልቁ በቃ ቀለለልኝና ያን ጊዜ ዘርፌ ምን እንደሆነ አወቅኩት ማለት ነው። እና ሶ ላይሰንስ አወጣው። ከዛ ስራውን ጀመርኩኝ። እንዳልኩሽ ኤክስፔሪየንስ ላይ ቆይቼ ስለመጣው ስራውን መስራት አልተቸገርኩም። ልምዱ ስለነበር የኦፊስ ሴትአፕ ማድረግ፣ ሰዎች መቅጠር፣ ማስተዳደር፣ ፋይናንስ ስቲል በቃ ማይ ስትሮንግስት እንትን ባይሆንም ግን አትሊስት ማኔጅመንት ሌቭል ድረስም ስለሰራው አይ ነበር ቢዝነሶች ድርጅቶቻችን እንዴት ራን እንደሚደረጉ ፋይናንስ አስፔክት ኦፍ ኢትንም የማየት እድል ስለነበረኝ እና ሶ ያ ኤክስፔሪየንስ በጣም ረድቶኝ ነበር። አትሊስት አይ ዋዝ ኖት ኒውቢ በቃ ኮምፕሊትሊ ስራ መስራት ላይ ቢዝነስ ማኔጅ ማድረግ ነበረ ኮንቲኒየስሊ መማር የነበረብኝ። የቢዝነስ ክላይሜታችን ኢትዮጵያ ውስጥ በጣም ብሩታል ነው እና በተለይ ደግሞ አዲስ ሆኖ ለሚመጣ ሰው በጣም ኤቭሪዴይ ቱ ዲስ ዴይ የምትማሪው በጣም ብዙ ነገር አለ እና ያንን ኤቭሪዴይ ናቪጌት ማድረግ በጣም ቻሌንጂንግ የነበረው ነገር ነበረ። ግን ደግሞ በቃ ኤቭሪዴይ የማየው ነገር በጣም ሪዋርዲንግ ነው። እንዳልኩሽ አንድ ሲቪ ከአንድ ጆብ ኦፕኒንግ ጋር ማች አድርጎ በመሀል ገንዘብ ማግኘት ሪሊ ዳት ዋዝ ኖት ዋት ዊ ወር ዱይንግ። ድርጅቶች በዚህ ጋር ሁሉ ጊዜ ክላይንት መጥቶ የሚነግረኝ ነገር በቃ ሰው አለ ወይ? እንዴት ነው የሚቀጣ? የት ነው የሚገኘው? ሪሊ ኳሊፋይድ የሆነ ሰው በቃ ችግራቸውን ይነግሩሻል። በዚህ ጋር ደግሞ ጆብ ሲከሩ ጋር ስራ የት ነው ያለው? ሶ at the bottom of what we do is solving በቃ እነዚህ አይነት ኢሹዎችን አይደል እና የሁለቱን ኤክስፔክቴሽኖች ማኔጅ ማድረግ። ቀጣሪውም የምፈልገው እንደዚህ ነው ብሎ የሚዘረዝርልሽ ሰዎች አንዳንድ ጊዜ ሜቢ ክላይንቶች የሚጠቅሷቸው ፕሮፋይሎች እላለሁኝ በቃ አሁን አንተ የምትጠቅሰውን አይነት ፕሮፋይል እንደው 100 ሰው ኢትዮጵያ ውስጥ ቢኖረን በጣም የተሻለ ሀገር ይኖረን ነበር እላለሁኝ። ቢኮዝ ኤክስፔክቴሽናችን በጣም ግን አገሪቷ ካለችበት ሁኔታ ከሌበር ማርኬቱ መክፈል ከሚችለው አቅም ነው እንደ ቀጣሪ ሊሰጥ ኦፈር ላይ ያደርግ የሚያስበው ኮምፐንሴሽን እና ቤኔፊት ጋር አብረሽ ታነጻጽሪው። በዚህ ሳይድ ደግሞ ስራ ፈላጊውም ስራ መቀጠር ይፈልጋል። ኤክስፔክት የሚያደርገው ደሞዝ አለ፣ የስራ ኢንቫይሮንመንት አለ፣ ከቤቱ ብዙ ሳይርቅ ጥሩ ደሞዝ ሆኖ አብሮ የሚሰራው ከማጋ ነው፣ ቅዳሜ አለ ወይ ስራ በቃ በጣም ብዙ ሁለቱን ኤክስፔክቴሽን ማች ማድረግ ነገር ነው እና በጣም ብዙ ሪዋርዲንግ ነገር አለው። የማገኛቸው ከሁለቱም ሳይድ የማገኘው ፊድባክ በጣም ኮንቲኒየስሊ ኤቭሪዴይ እንድቀጥል ዲስፓይት the challenges የሚያደርገኝ እሱ ነው። ከአንዳንድ ስራ ፈላጊዎች ኢቨንቹዋሊ ከምን አይነት ሰርከምስታንስ ውስጥ ወጥተው ስራ እንዳገኝ መተው ሲነግሩኝ ዛሬ ላይ ህይወታቸው የት እንዳለ ስሰማ በቃ this is worth doing ይከብዳል፣ እንቅልፍ ያሳጣል፣ ያስጨንቃል፣ በጣም ቻሌንጅ ያደርጋል። ግን በቃ ይሄ ሁሉ ቁጥር ስራ ቢቀጠርም ባይቀጠርም ግን አትሊስት for this one person who said ዛሬ እዚህ ጋር ትናንት እዚህ ጋር ነበርኩ ዛሬ ግን እዚህ ጋር ነኝ ለሚለው ሰው በቃ ያዋጣል። በጣም ኢንትረስቲንግ ነው። ሶ አይ ቲንክ ከነበርሽባቸው መስሪያ ቤቶች አንቺም ራሱ ተቀጣሪ ሆነሽ በድርጅቱ ስም ደግሞ ሰዎች ትቀጥሪ ነበረ። እዛ ጋር ያለው ነው መሰለኝ ጋፑን በደንብ እንድታዩ ያደረገሽ። ሜቢ እዚህ ጋር ትንሽዬ ሜንሽን አድርጌ ማለፍ የምፈልገው ኢትዮጵያውያን ቀጣሪ ድርጅቶች እና ኢትዮጵያዊ ያልሆኑ ቀጣሪ ድርጅቶች የተለያየ ካልቸር አላቸው። ኤምፕሎይዎቹ ወይ ሰራተኞቹን ሃንድል የሚያደርጉበትን መንገድ የተለያየ ነው እና ሜቢ ወደኛ አዳፕት ብናደርገው ብለሽ ተመኝተሻቸው ግን ብዙ እዚህ የማናገኘው ወይ ተቀጣሪውም ያልተጠቀመባቸው ነገሮች ቫሊዩስ እንደዛ ምን ናቸው ብለሽ ታስቢያለሽ? ያው እንዳልኩሽ እኔ ብዙ ጊዜ ነን ፕሮፊት ላይ ነው የቆየሁት ኢንተርናሽናል ኦርጋናይዜሽንስ ላይ
ከዛ ደግሞ አሁን ወደዚህ ስመጣ ብዙ ኢንተርናሽናል ኦርጋናይዜሽንስ ደንበኞች አሉን፣ ግን ደግሞ ሎካል ካምፓኒስ ብዙ አሉ። አሁን አንቺ የምትይውን ነገር በደንብ ኦብዘርቭ አደርገዋለሁ። በተለይ ግን ደግሞ ትልቁ በቃ አዶፕት ቢደረግ እኛም ኤቭሪዴይ ኢን አወር ወርክ እንዲገለጽ የምፈልገው ነገር ምንድን ነው? ሰዎችን እንደ ሰው መጀመሪያ እንደ ሰው ማየት አንድ አካውንታንት ልቀጥር ሲሄድ ከሙያው በስተጀርባ ሰው ነው። ያ ሰው ከአካውንታንትነቱ በስተጀርባ ሰው ነው። ኢሞሽን ያለው ካልቸራል ኢንፍሉዌንስስ ያሉት የራሱ ቻሌንጅ ያለው የራሱ ችሎታ ያለው አቅም ያለው ቤተሰብ ኢሞሽንስ all sorts of things. So it's not like አንድ ምን ልበልሽ ፓኬጂንግ ማሽን ፈልጋለሁ ስትይ ስፔሲፊኬሽን ትሰጫለሽ። ይሄን ያህል ካፓሲቲ ያለው በሰዓት እንደሚሰራ እንደዚህ አይነት ነገሮችን የሚገጥም በቃ ይመጣል ወይ ይሰራል ወይ ይሰራል በቃ። ሰዎች ግን ይሄ it's a completely different dynamic እና ሰዎችን መጀመሪያ ነው በቃ በጣም ፒፕል ሴንተርድ የሆነ ነገር አይነት ሊደርሺፕ አይነት ማኔጅመንት ሊኖራቸው ይገባል ብዬ አስባለሁ ቀጣሪዎች። እና when you talk to your finance manager, yes, he's your finance manager, but he's also a father, he's also a husband, he's also a brother, a son. And he has his own emotions, he has his own በቃ ቤትሽ ውስጥ የሆነ ቻሌንጅ ገጥሞሽ መንገድ ላይ የሆነ ችግር ገጥሞሽ ትመጫለሽ። በቃ ስራና ፐርሰናል ነገር መለየት አለበት። አይ አግሪ። ግን የሆነ ስዊች አድርገሽው አይደለም ስራ ቦታ የምትገቢው። ስለዚህ መጀመሪያ እንደ ሰው መታየት አለበት ሰው የሚለውን ነገር በጣም አምናለሁ። ያንን ማድረግ it begins from በጣም leading from the heart, እና ያንን ማየት እንዲህ ደሞዝ ስለከፈልኩት ይሄንን ዴሊቨር ማድረግ አለበት ብለሽ የምታስቢው ማሽንን ብቻ ነው። ግን ያንን ዴሊቨር እንዲያደርግ መርዳት ግን ከሰው ጋር ሲሆን ግን በቃ ያ የመርዳት ኤሌመንቱ በጣም መኖር አለበት። ኢቭን ማሽኖቻችን እኮ ሜንቴን እናደርጋቸዋለን፣ ኦይል ታደርጊያለሽ ምናምን። ሰዎችንም ያንን ላክና ደሞዝ ስለከፈልናቸው ፊል we can demand በቃ ኤኒቲንግ እንኳን በዛሬ ጊዜ አይደለም በፊትም አይ ቲንክ ያ አይሰራም። አሁን ደግሞ በጣም ቱ ዌይ ሆኗል አይደለም? ተቀጣሪዎችም ኢኳሊ ዲማንድ ያደርጋሉ። ትከፍያለሽ that doesn't mean you have the upper hand, በቃ ስኪልድ የሆነ ሰው ኳሊፋይድ የሆነ ሰው የሚጠይቃቸው እኩል ከአንቺ ዲማንድ የሚያደርጋቸው እንደ ቀጣሪ የሚጠይቅሽ ነገሮች አሉ። ሶ ያ ሪሌሽንሺፕ በጣም ትራንዛክሽናል ካረግ ነው ፒውርሊ በጣም ሜካኒካል ይሆንና በጣም አስቸጋሪ ይሆናል። እና ትንሽ ሪሌሽናል ኤሌመንት እንዲኖረው ማድረግ ያስፈልጋል። ሰዎችን ማስተዳደር it's completely different science ብዬ ስለማስብ እና ያንን ነው አዶፕት ቢያረጉት ብዬ ማስብ። ወደኛ ሀገር ቀጣሪውም ተቀጣሪውም አይ ቲንክ ስልጠና የሚፈልገው ለዚህ ይመስለኛል። የሆነ ቶሎ እንደ ሮቦት ወደዚህ ስራ ስትገባ በቃ ሌላውን ነገር እርግፍ አርገተታ ምናምን የሚለው ነገር ፕራክቲካልም አይደለም እንዳልሹ ሂውማን ሴንትሪክ ወደሚባሉት አዲስ አሰራር እንትኖችም ከነሱ ጋር የሚስማማም አይደለም። ሶ ከቻሌንጆቹ ብዙም ሳልወጣ አንትረፕረነር መሆን አለ ስራ ፈጣሪ በራሱ ቻሌንጂንግ ነው። ከዛ ደግሞ በሀገራችን ባሉ የአሰራር ደንብና ኃላፊነቶችም እንደ ሴት ስራ ፈጣሪ ደግሞ የሴት አንትረፕረነር መሆን ደግሞ ራሱን የቻለ ቻሌንጆች ላይኖሩት አይችሉም ብዬ አላስብም። እስቲ ስለሱ ፓርት ብትነግሪኝ። ሴት አንትረፕረነርነትሽ እንዴት ታይዋለሽ? ይህንን ጥያቄ ስጠይቅ ሁልጊዜ በደንብ ማሰብ ይጠይቀኛል። ምክንያቱም ዩኒክሊ ሴት በመሆኔ የገጠመኝ ቻሌንጅ ምንድን ነው የሚለውን በደንብ ዲስክራይብ ለማድረግ ማለት ነው። አይዶን የመጣሁበትን ባክግራውንድ ብሪንጊንግ ጌም ከዛም በኋላ የቆየሁበት ኢንቫይሮንመንት ያንን በተለየ ሁኔታ ፌስ እንዳደርገው ብዙ እድል አልነበረም። እንደ እድል ሆኖ ማለት ነው። እህቶች ነው ያሉኝ፣ ወንድም የለኝም። ሰው ከወንድም ጋር ኮምፒት አድርጎ ማደግን ምናምን ብዙ አላየሁም። አባቴ በጣም ሊበራል ሰው ነው። የኛን እድገት የኛን ኢምፓወርመንት ሴት ስለሆነን ሳይሆን በቃ ሰው ስለሆነን እና በቃ ጉድ ሲቲዝን ሆነን ማደግ ስላለብን ያንን አስተምሮናል። እናቴ በጣም ሬዚሊየንት ሰው ናት። ሃርድ ወርከር፣ የተማረች ትልልቅ ነገሮችን የሰራች በቆየችባቸው ስራ ላይ በነበረችበት ጊዜ ሲኒየር ፖዚሽኖችን ይዛ የሰራች ሰው ናት እና ኮንቲኒየስሊ ስታድግ እኛን እያሳደገች ስትማር አይቻታለሁ እና ሰክሰስፉልም ስትሆን አይቻለሁ።
አባቴም እንዳልኩሽ ሴት ስለሆንሽ ምናምን ሳይሆን በቃ ሁላችንንም በቃ ማደግ ያለብን በዛ መልኩ እንደሆነ እያየን ነው የመጣ ነውና ሰክሰሳችንን ሴሌብሬት እያደረገ ሁሉ ጊዜ ቺር እያደረገን ቱ ዲስ ዴይ አባቴስ ማይ ነምበር 1 ፋን እና ትንሿን ነገር ሴሌብሬት የሚያደርግ ትንሿን ነገር የሚያይና በቃ ያን እያየሁ ነው ያደግኩት። ሃይ ስኩል ስገባ ሴቶች ትምህርት ቤት ነው የተማርኩት እና ከወንዶች ጓደኞች ጋር የኮምፒት እያደረግኩ ምናምን ያን ለማየት ብዙ እድል አልነበረኝም። የራሱ ጥሩ ሳይድ አለው ግን ደግሞ ሜቢ አላውቅም የሆነ ሚስ ያደረኩት ነገርም ሊኖር ይችላል። ያን በዛ ኢንቫይሮንመንት ውስጥ ስላደግኩኝ ወደ ስራ ቦታም ከመጣሁ በኋላ አይ ዶንት ኖ ሁለተኛ ዓመት ላይ ግራጁዌት ባደረግኩኝ እንደወጣው ባንክ ውስጥ ነው የገባሁት። ከዛ ብሪፍሊ ወደ ኢንተርናሽናል ድርጅቶች ውስጥ ነው ጆይን ያደረግኩት እና ያም ስፔስ ደግሞ በጣም ትራይቭ እንድታረጊ ኢንከሬጅ የሚያደርግ ነው። ያን እያየሁ ስለመጣሁ በቃ ይሄ ገጠመኝ ሴት ስለሆንኩ ነው ብዬ የምለው ነገር እንደው የለኝም። ግን ምንድነው ትራዲሽናሊ ደግሞ ሶሳይቲ የሚያስቀምጥብሽ ኃላፊነቶች አሉ እንደ ሴት። ያንን ኢግኖር ማድረግ አይቻልም። so you always have to negotiate between this two worlds በቃ ትራዲሽን እና ሞደርኒቲ ሁለቱን ባላንስ እያደረግሽ መሄድ ይጠይቃል። አላየውም ማለት አልችልም፣ ኖቲስ አላደረገውም ማለት አልችልም። በተወሰነ ደረጃ ፓትሪያርካል የሆነ ሶሳይቲ ውስጥ እንዳለን አያለው። ይሄንን ስናገር በጣም ሴንሲቲቭሊ ነው መናገር የምፈልገው፣ ምክንያቱም የራሱ እንትኖች ኢንተርፕሬቴሽኖች ሊኖሩት ስለሚችልና ኖቲስ አላደረገውም ማለት አልችልም። እና ያን እያየው ባላንስ እያደረግኩኝ የኔ አይነት እንደዚህ አይነት አስፓይሬሽን ያላቸው እኔ አሁን አስፓየር ማረገው አይነት አስፓይሬሽን ያላቸው ሰክሰስፉል የሆኑ ለሴት ልጆቻቸው ጥሩ ሞዴል መሆን የሚፈልጉ ለሴት ወጣት ሴቶች ወንዶች ልጆች ነው ያሉኝ። እኔ ግን አስፓየር የሚያደርጓቸው ሚስቶች እንደዚህ ለሶሳይቲ ኮንትሪቢዩት የሚያደርጉ ጥሩ ኢንፍሉዌንስ ማምጣት የሚችሉ ሶሻል ኢምፓክት ማምጣት የሚችሉ ሊደርሺፕን የሚደፍሩ ቻሌንጅን የሚደፍሩ ግን አት ዘ ሴም ታይም ደግሞ ቤት ውስጥ የሚሆን በሶሳይቲ የሚሆን ያላቸውን ሪስፖንሲቢሊቲ ማይዘነጉ ሁለቱንም አጣጥሞ መሄድ የሚችሉ ሴቶችን ኢንካሬጅ ማድረግ ፈልጋለሁ። ቻሌንጅ አለው የስ ኢግኖር ማዳረጋቸው ማያቸው ኦብዘርቭ ማድረጋቸው አሉ። ግን ምን አምናለሁኝ እኔ ሪዛልት ስፒክስ ላውደር ብዬ አስባለሁኝ። በቃ እና ሪዛልቶችሽ የምታምን ኮምፒተንስ በቃ ሪዛልቶች፣ ውጤቶች፣ አቺቭመንቶች የተሻለ ስፒክ ላውደር እና አይ ዶንት ፎከስ እዛ ላይ ነው በተቻለኝ ማለት ነው። ቆንጆ ነው እንትኑን ያስቀመጥሽበትን ፐርስፔክቲቭሽ። ሴቶች አሁን ማስታወቂያ የስራ ቅጥር ማስታወቂያዎች ሲወጡ females are highly encouraged ወይ encourage females to apply ምናምን የሚሉ ነገሮች ሴቶች እንዲያመለክቱ የሚያበረታቱ ነገሮች አሉና ከቅርብ ጊዜ ወዲህ ነው እነሱ ነገሮች እንደ ግዴታም ሁሉ ይመስላል አንዳንድ ጊዜ ሳየው ሁሉም ላይ ይጨመራሉና እሱ መጨመሩ በራሱ የሚያመጣው ኢምፓክት አለ ወይ? ሴቶች እንደዚህ really encourage them to apply ከዛ ደግሞ ፌቨሪቲዝም አለ ወይ? ወደ ሴቶች ማድላት አንድ ስራ እንዳልሹ ይሄ ስራ ከዚህ ሰው ጋር ይጣጣማል ብሎ ነው እንጂ መመዘን ሴት ስለሆነ ወንድ ስለሆነች ኦፍ ኮርስ ፊዚካል ይሄ ሜካኒካል እንትኖች አይነት ኖሌጅ የሚጠይቁ ነገሮች ካልሆኑ በስተቀር ማለት ነው። እስቲ የዚህ ነገር መጨመር ያመጣው ኢምፓክት ከዛ ደግሞ እናንተ ምን ያህል ተጠቀሙታላችሁ? ከዛ ደግሞ ወደ ትምህርት ቤቶች መለስ ብዬ ቅድም እንዳልሹ ኮሌጅ ስንማር አያዘጋጀንም ላለው የስራ ሁኔታ በምንም አይነት ሜቢ ካሪኩለሞችን ኢንፍሉዌንስ የማድረግ እድሉ አላችሁ ወይ? ካላችሁ ምን ይመስላል? እሱንም በዛው ትነግሪ። ቅጥር ላይ ሴቶችን ማበረታታት የስራ ኦፖርቹኒቲዎች ላይ ማበረታታት የስ አሁን በተለይ በጣም ቬሪ ትሬንዲንግ ራይት። ይሄ ያው ድርጅቶች ኢንክሉሲቭ የሆነ ወርክ ፕሌስ ከመሆን አንጻር ከራሳቸውም የመጣ ኢኒሺዬቲቭ ነው። ያንን እኛም እንደ ሪክሩትመንትን ታለንት አኩዚሽንን ሰፖርት እንደሚያደርግ ተቋም እንደ አይነት ሰርቪስን እንደሚሰጥ የክላይንቶቻችንን ኢንትረስት የሚይዛል እንደዛ አይነት ማስታወቂያዎች እናወጣለን። ሄድ ሃንቲንግም ያው እንዳልኩሽ ቅድም ሁሉም ስራ በማስታወቂያ ወጥቶ አይደለም ፖዚሽኑ ፊልም የሚደረገው። ሄድ ሃንት የሚደረገው ኮንፊደንሻል የሆኑ ሪክሩትመንቶች ይካሄዳሉ።
ያንንም ስናደርግ ፕሮፋይሎቻቸውን ሲሰጡ ቀጣሪ ድርጅቶች ይናገራሉ ፈልገው እንደዚህ ነው እና የራሳቸው ሪዝኖች ይኖሯቸዋል። አንደኛው ሪዝን ሜቢ በቃ ኢንክሉሲቭ የሆነ ወርክ ፕሌስ ከመፍጠር አንጻር በተለይ ደግሞ ኢንተርናሽናል መልቲናሽናል የሆኑ ተቋሞች እንደዚህ አይነት ኮምፕላያንስ ሪኳየርመንቶች አሏቸው። ያንን ከማሟላት አንጻር የሚጠይቁን ነገሮች አሉ። ያንን ግን ቁጥር የማሟላት ብቻ ሳይሆን ቤኔፊቱንም ከማየት ነው ኢኮኖሚካሊ ያለውንም ኮንትሪቢዩሽን ከማየት ነው እንደዚህ አይነት ዲሲሽኖች እና ፊሎሶፊዎች ላይ የደረሱት። ያንን ሰፖርት እናደርጋለን። ፊሜል ካንዲዴትስ አር ኢንካሬጅድ ቱ አፕላይ የስ አይ ቲንክ ኢንካሬጅ ያደርጋል። ሴቶችን ብዙም ላይሆን ይችላል። ፌቨሪቲዝም እኔ አለ ብዬ አላምንም። አትሊስት እኛ ተቋም ውስጥ የለም። ግን ፎርቹኔትሊ ኦር አንፎርቹኔትሊ ብዙ ሰራተኞቻችን አብረውን የሚሰሩት ፉል ታይምም ፓርት ታይምም ሴቶች ናቸው እና ደስ ይለኛል እንደዛ በመሆኑ። ሜቢ አይ አም ባያስድ ናቹራሊ። ግን ምንድነው ያንን ኤፈርት ሰፖርት ለማድረግ እኔ የማየው ነገር አለኝ። ቅድም እንዳልኩሽ ኢግኖር የማታረጊያቸው ፋክቶች አሉ። ኢትዮጵያ ውስጥ ስንኖር እዚህ ሶሳይቲ ውስጥ ስንኖር ለሴቶችና ለወንዶች ያለውን አመለካከት እኔ ፐርሰናሊ በዚህ ውስጥ ተጎድቻለሁ አልተጎዳሁም የሚለው ነገር እንዳለ ሆኖ ግን ያ የሚያመጣውን ኢምፓክት ግን ኢግኖር አላረገው። ሴት ካንዲዴት ኢንተርቪው ሳረግ እኔ 10 ጥያቄ ጠይቄ ሊሆን ይችላል 2 ነጥብ ማውጣው። ወንዶች ካንዲዴቶች ኢንተርቪው ሳረግ በ3 ጥያቄ ሙሉ ስቶሪውን ልሰማ እችላለሁ። በቃ ይሰውዬ ነው አይደለም የሚለውን ይሆናል አይሆንም የሚለውን አክቹአሊ አንዳንድ ጊዜ በቃ ከዛ ውስጥ ዲስካውንት አድርገሽ መውሰድ ያለብሽ ኢንፎርሜሽን ሁሉ ሊኖች they're more assertive ራሳቸውን ለመግለጽ በጣም ኮንፊደንስ አላቸው። ሪሰንትሊ አንድ አርቲክል እያነበብኩኝ ነበር 60% of the requirement ይሟሟሉ ከመሰላቸው ወንዶች ለስራ አፕላይ ያደርጋሉ። ሴቶች 100% ሆኖ ጥያቄዎች አሏቸው አይ ኦቨር ኳሊፋይድ ሆን ይሆን እንዴ ይሄ ድርጅት እኔን ይቀጥረኛል ግን በቃ ስቲል ጥያቄዎቻቸውን እና ያንን ነገር ኢን ሪያሊቲ በጣም አየዋለሁ። በቃ you have to keep asking follow up ጥያቄዎች መጠየቅ አለብሽ። ኢንቫይሮንመንቱን በጣም የሚመች ማድረግ አለብሽ መናገር እንዲችሉ። በተለይ ሊደርሺፕ ማኔጀሪያል ፖዚሽን ከሆነ ራሳቸው ኤሊጂብል ነኝ ብለው ከሚመጡ ሴቶች ይልቅ እኛ ሄድ ሃንት አድርገን this person will fit ብለሽ የምታመጫቸው በጣም ይበልጣል። መተው ብዙ ጥያቄ ይጠይቃሉ። እኛ ጋር ያለውን ስክሪኒንግ ኢንተርቪው ጨርሰው ወደ ክላይንቱ ጋር አሴስመንት ሲሄዱ ይቀራሉ። ደሞዝ ኤክስፔክቴሽን ስንጠይቃቸው they're very shy። በጣም ያንን ልዩነት በደንብ አየዋለሁ። ያንን ሰፖርት ለማድረግ ይሄ ግን ፌቨር ማድረግ ሳይሆን በቃ የሁለቱን ልዩነት አንደርስታንድ ማድረግ ሶሳይቲ ኢምፖዝ ያደረገውን ካልቸራል ኢንፍሉዌንስ በማየት ፖቴንሻሉን ካየው ራይት ፊት ትሆን እንደምትችል ካንዲዴት ካየው እሷን 10 ጥያቄ መጠየቅ ካለብኝ እና እዚህ ጋር 3 ጥያቄ ጠይቄ መረጃው ማግኘት ከቻልኩ ያንን ኤክስትራ ማይል መሄድ አይ ቲንክ አንዱ የኛ ማድረግ ያለብን ኤፈርት ያ ነው ብዬ ነው የማስበው። ትራዲሽናል በጣም ኮንቬንሽናል የሆነ የቅጥር ስርዓት አለ። ጥያቄዎች ጠይቂያለሽ ስኮር ታደርጊያለሽ ማስኮር አደረገ። ግን አይ ቲንክ ሀፍቱ ቅድም እንዳልኩት ነው ሰዎችን መጀመሪያ እንደ ሰውነታቸው ማየት ከቻልሽ እነዚህ ነገሮች ኦብዘርቭ ለማድረግ እድል ይኖርሻል። ያን ኤክስትራ ማይል መሄድ ያን እንሄዳለን። እንዴት ኢንካሬጅ ታደርጋላችሁ ካልሽኝ ይሄንን ነው የምልሽ። ያው ድርጅቶችም ይሄንን ቢያረጉ ይበለጥ ይጠቀማሉ ብዬ አስባለሁ። ሴቶችን በመቅጠር የሚመጣ ተጨማሪ ቤኔፊት አለ። ኦፍ ኮርስ ደግሞ ወንዶችን በመቅጠር የሚመጡ ቤኔፊቶች ይኖራሉ እና ያንን ባላንስ መስራት ያስፈልጋል። በጣም ኢንክሉሲቭ የሆነ ወርክ ፕሌስ እንዲኖረን የሆነ ሰዓት ላይ ያንን ኤሌመንት ሳናስበው እንሄድና በጣም ሜል ዶሚኔትድ የሆነ ወርክ ፕሌስ ይሆናል። ያ የራሱ ምንድነው ኢምፕሊኬሽንስ አሉት። የራሱ የሆነ የሚፈጥረው ዳይናሚክስ አለ። በኋላ ላይ ይህንን ሰው ያባረረ ሴት ላምጣ ምናምን አይነት ዲሲሽን ውስጥ ሳንገባ በፊት በጣም ኢንቴንሽናል መሆን ይጠይቃል። ወርክ ፎርስሽን ኮምፖዝ ማድረግ ማለት ነው እና ያን ኢንቴንሽናል የሆነ ዲሲሽን ከመጀመሪያው ጀምሮ ማሰብ ጠቃሚ ይመስለኛል። ኦኬ የካሪኩለሙ ሜቢ ተማሪዎቹ one of the first projects ከሰራናቸው ውስጥ ዩዝ ወጣቶችን ዩኒቨርሲቲ ላይ ያሉ ወጣቶችን በተለይ ግራጁዌቲንግ ክላስ አካባቢ ያሉ ወጣቶችን ለስራ ዓለም ማዘጋጀት ማሰልጠን ከዛ ኢቨንቹዋሊ ደግሞ ወደ ቅጥር የማስገባት ፕሮጀክት ነበረ የሰራነው። ያንን ስንሰራ of course there was no way ከዩኒቨርሲቲዎች ጋር ፓርትነር ሳናደርግ መስራት የምንችልበት
So we partnered with በጣም ብዙ ዩኒቨርሲቲዎች ፐብሊክ ኤንድ ፕራይቬት ከአዲስ አበባ ውጭ ያሉ ብዙ ዩኒቨርሲቲዎች ጋር ፓርትነር አድርገን በሰዓቱ መንግስትም አንድ ኢኒሼቲቭ ነበረው ግራጁዌት ኢምፕሎያቢሊቲ በየዩኒቨርሲቲዎች ላይ 80% ግራጁዌት ኢምፕሎያቢሊቲ ሬት የሚጠይቅበት አንድ ኢኒሼቲቭ ነበረው። አንድ ዩኒቨርሲቲ ካስመረቀ ከአንድ ዓመት በኋላ 80% ግራጁዌቶቹ ኤምፕሎይድ ሆነው አትሊስት 6 ወር ሜንቴን ማድረግ የቻሉት ስራ አይነት የሚል ሪዛልቶች ነበሩት። ዩኒቨርሲቲዎች ላይ መጀመሪያ እነዚህ ፈርስት ጀነሬሽን የምንላቸው ዩኒቨርሲቲዎች ላይ ፓይለት አድርጎት ከዛ ኢቬንቹዋሊ ወደ ሁሉም ላይ እየሄደ የመጣ ማለት ነውና ካሪር ሴንተር የሚባል ኢኒሼቲቭ በዩኒቨርሲቲዎች ላይ የተቋቋመ የነበረበት ጊዜ ነበረ። አንዳንድ ፐብሊክ ዩኒቨርሲቲዎች ላይ ያን ካሪር ሴንተር ኢስታብሊሽ የማድረጉን ፕሮሰስ በጣም ሰፖርት አድርገናል። ክሎዝሊ ሰርተን ከዩኒቨርሲቲዎቹ ጋር ሴንተሩን ኢስታብሊሽ አድርገን ከዛ በተጨማሪ ደግሞ ሴንተሩ ላይ የሚሰሩ ሰዎችን አሰልጥነን ትሬኒንግ ማቴሪያሎች ሰተን ትሬኒንግ ማቴሪያሎቹን ዴሊቨር የሚያደርጉበትን ኦሪንቴሽኖች ሰተን ቦታው ላይ ተገንተን ብዙ ወጣቶችን ሰፖርት ለማድረግ through this project ብዙ እድል ነበረ። ያ ለኛም በጣም ብዙ ለርኒንግ ነበረው። ምክንያቱም ዩኒቨርሲቲ ላይ ያለው ስትራክቸር ምን ይመስላል፣ እንዴት አድርገን አብረን መስራት እንችላለን፣ ጋፖቹ ምንድናቸው፣ ዩኒቨርሲቲው በምን ሰፖርት ሊያደርግ ይችላል፣ እኛ ምን ይዘን እንሄዳለን በቃ ኢንዱስትሪ ስፔሲፊክ የሆነ from a practitioner's point of view ይዘሽ ትሄጃለሽ። እዛ አካዴሚክ ላይ ደግሞ ያለው ሴቲንግ አለ። ሁለቱን አጣጥሞ ተመራቂ ተማሪዎች እንዳይነበረ በሰዓቱ ምን ሰራ የነበረው። ከዛ ኦፍ ኮርስ ደግሞ ወደ 3ኛ ዓመትም 2ኛ ዓመትም ወጣች ወርደን መስራት because ዝግጅቱ early መጀመሩ ኢምፖርታንት እንደሆነ ሪያላይዝ ስላደረግን ብዙ ዩኒቨርሲቲዎች ጋር ፓርትነር አድርጎ ካሪር ሴንተሮችን ኤስታብሊሽመንቱን ሰፖርት ማድረግ ኤስታብሊሽ የተደረጉት ላይም ደግሞ ብዙ የትሬኒንግ ኦፖርቹኒቲዎችን ኦፈር በማድረግ ፓርትነር በማድረግ በጣም ብዙ ስራዎችን ለመስራት እድል አግኝተናል። ለኛ ያ ፓርትነርሺፕ በጣም ቫሉዌብል ነበር። እኛን ብዙ ነገር አስተምሮናል። ብዙ ነገሮችንም ኮንትሪቢዩት እንድናደርግ እድል ፈጥሮልናል። በጣም ኢንትረስቲንግ ነው። የአንትረፕረነሪያል ጀርኒው አንዱ አምጥቷል ብዬ ከማስባቸው ነገሮች አንዱ የእሷ ኔትወርክ መፈጠርና አንቺ እዛ ውስጥ ተካተሽ ሌሎች ስራ ፈጣሪዎችን የማግኘት እድል ማግኘትሽ ነውና ስለ እሷ ኔትወርክ እንዴት ተቀላቀልሽ? ቆይታው ምን ይመስላል? ምን ጥቅም አገኘሽበት? እሱን ብትነግሪ። እሷ ኔትወርክ ኢስታብሊሽ ሊደረግ አካባቢ ነው ወሬው መስማት የጀመርኩት ከጓደኞቼ። ከዛ ግን ኢሜል ደረሰኝ ላውንች ሲደረግ ማለት ነው። በጣም ደስ የሚል ትልቅ ኢቨንት ነበረ ሂልተን ሆቴል ላይ የተደረገ። በጣም ማደንቃቸው በጣም አፕሪሼት ማድረጋቸው women I look up to women entrepreneurs I look up to founding members ሆነው ላውንች ሲደረግ ኢንቫይት ተደረኩኝና ሄድኩኝ እና ሌሎች ሴቶችንም እንደኔ አንትረፕረነሪያል ጀርኒ ውስጥ ያሉ አገኘሁኝ፣ ተዋወቅኩ። ላውንቺንግ ኢቨንቱ it felt very natural you have I think ብዙ ከሴቶች ጋር የተገናኙ ብዙ አሶሲዬሽኖችም አሉ፣ ኔትወርኮችም አሉ። ግን ይሄኛው it felt natural። አሁንም to this day what I can say about this one network is it feels natural when you walk in the room። ሁሉም ሰው ፋሚሊየር ነው በቃ እዛ ቦታ ላይ በጣም የምናደንቃቸው ሴቶች women we look up to እንዴት እዚህ ደረሱ እያልን ወንደር የምናረጋቸው ሴቶች ምንም ሳይነካቸው ያለፈ የሚመስልሽ በጣም ሰልፍለስሊ በጣም ጀነረስሊ ያለፉበትን ሃይስ ኤንድ ሎውስ ሼር ያደርጋሉ። and they're there to talk to you to mentor you በቃ መንጋስ ቁጭ ብለው በቃ የኖሩትን ህይወት ሼር ለማድረግ በጣም ሬዲ ናቸው። ፊልስ በጣም ናቹራል እና በተቻለ መጠን አቴንድ ለማድረግ ኔትወርኪንግ ኢቨንቶቹን እሞክራለሁ። ሚስ ማድረግ አልፈልግም። it doesn't look like I'm going to an event በቃ it looks like በቃ የሆነ ፌሎ ጓደኞቼ ጋር ሲሄድ እንደምሄድ እና ብዙ ጓደኞች አግኝቻለሁ። ብዙ ኔትወርኮችን እዛ የተዋወቅኳቸው ሰዎች ብዙ ኮላቦሬሽንስ የፈጠርንባቸው አሉ። ኢቭን ቢዝነስ ፓርትነርሺፕ የሆኑ በጣም ብዙ ኮኔክሽኖችን ቢልድ አድርጌያለሁ እዛ ኔትወርክ ውስጥ። ብዙ የተማርኳቸው ሌሰኖች አሉ። ኢንዱስትሪ ኤክስፐርቶችን ይጋብዛሉ። በተለይ ደግሞ አሁን ሌትሊ
ሴክተር ስፔሲፊክ የሆኑ ኢቨንቶችን ያዘጋጃሉ። አግሪካልቸር ላይ፣ ኮንሰልቲንግ ላይ፣ ሰርቪስ ላይ እንደዛ እና እዛ ላይ አሉ የሚባሉ ሴት አንተርፕረነሮችን የተሳካላቸው እንዴት ነው፣ የት ጋር ነበር ፌል ያደረጉት፣ ያለቀሱት መቼ ነው፣ በጣም ያን ሁሉ you kind of speak the same language እና ያ በጣም I feel very motivated አንዳንድ ጊዜ በቃ okay I'm not building this alone የሚለው ነገር በጣም ኢንካሬጅ ያደርገኛል። በጣም ሞቲቬትድ ሆኜ የምወጣበት ጊዜዎች ብዙ ናቸው። ብዙ ሰዎችን እጋብዛለሁ። እኔ መሄድ እንኳን ባልችል የሰማሁት አዲስ በቃ ይሄን ጀርኒ የተቀላቀለ ሴት ማቀው ካለ ምን ካለ it's one of those networks I really recommend። የሆነ ተዘጋጅተሽ በቃ ዛሬ ኢቨንት አለኝ ምናምን ብለሽ የምትሄጂበት ሳይሆን you just walk in the room በቃ you'll get something, you'll meet someone። በቃ አንቺ ያለሽበት ቦታ ላይ ሚት የሚያደርግሽ ሰው እንደምታገኚ እርግጠኛ ሆነሽ የምትሄጂበት ቦታ ነው። So I think አብዛኛውን ነገር ከቨር አድርገናል። so ቅድም እንዳልሽው ኢኔብሊንግ የሆነ ኢንቫይሮንመንት ሲኖር ፋሚሊሽ ኢንካሬጅ አድርጎሻል፣ በብዙ ነገር ደግፈውሻል። ያለሽ ሜንታሊቲ የመጣው ቤት ውስጥ በደንብ በቂ ፍቅር፣ እንክብካቤ፣ ኢንካሬጅመንት ከማግኘት ነውና አብዛኛው ሰው ደግሞ እነዚህ ነገሮች ሁሉንም የማግኘት እድል የሌለው ሰው አለ፣ ከቤተሰብ አንስቶ እስከ ስራ ቦታ ላይና እኔ በራሴ እንኳን ወደ ኋላ መለስ ብዬ ሳየው ከዩኤን አንስቶ ትልልቅ ኢንተርናሽናል ካምፓኒዎች ጋር መስራት እድል አጋጥሞኛል። በተቃራኒው ደግሞ የኢትዮጵያዊ የሆነው ፒኤልሲዎች ውስጥ ትልልቅ ቢዝነሶችን የሚሰሩ ካምፓኒዎች ውስጥ መስራት እድል አጋጥሞኛልና የሁለቱ ዓለም በጣም የተለያየ ነው። እንዳልኩሽ ይሄ በጣም ክራሽንግ የሆነ እንትንሽ ዲስካሬጅ የሚያደርግሽ አይነት ኢንቫይሮንመንት ውስጥ አልፍ ያለው እና at the same time ደግሞ ለሰው ይሄን ያህል ክብር ሰጥተው ሰው የልደት ቀንሽን አስታውሶ መስሪያ ቤት ውስጥ እንደ ትልቅ በዓል ሲከበር ወር አንቺ ያደረግሽውን ኮንትሪቢዩሽን ቫልዩ አድርገው ትልቅ አፕሪሺዬቲቭ የሆነ ኢቨንት ባንቺ ስም ሲዘጋጅ እነዚህን ሁሉ እንትን ለማለት በቅቻለሁና ግን አሁን ያልኩሽ የሚያዘጋጀን ነገር የለም። ትልቅ ጋፖችን ነው እየደፈናችሁ ያላችሁትና በጣም አፕሪሺዬት ማድረግ ፈልጋለሁ። ምን ፈልገውና በጣም የሚያስፈልጋት አገሪቷ በጣም የሚያስፈልጋት በየጋቨርንመንታልም ፕራይቬትም ቦታዎች ላይ የእናንተ ኒድ በጣም ትልቅ ነው ጋፑና እየሸፈናችሁ ያላችሁት ነገር ቀላል አይደለም። ኮንግራቹሌሽንስ። እስካሁን ድረስ የመጣችሁት መንገድ ቀላል እንዳልሆነ ገምታለሁ፣ ግን you're here በጣም ሴሌብሬት ብናደርገው ሰክሰስ ላይ ነው ያለሽው። ሶ የሚመጡት ደግሞ 10 ዓመታት ለታለንት ፈርም ምን ይመስላል? ምን አስባችኋል? እስቲ እዚህ ቦታ ሆኜ ከ10 ዓመት በኋላ የራሴን ጀርኒ ባየው ይሄን አቺቭ ባደርግ የምትያቸው ነገሮች ካሉ ወደ መጨረሻ ጥያቄ ሳልሄድ ማለት ነው። እስከ 10 ዓመት አርቄ አስቤ እንደው አላውቅም። እግዚአብሔር ቢፈቅድና ብንኖር ግን ያው ሁሉ ጊዜ at the heart of what we do ኢምፓክት እንዲኖር እፈልጋለሁ። እያንዳንዱ ዲዛይን የምናደርገው አናደር ቢዝነስ ላይን ቢሆን ዳይቨርሲፋይ ብናደርግ ጂኦግራፊካሊ ኤክስፓንድ ብናደርግ ኢምፓክት እንዲኖር እፈልጋለሁ። በቃ ሁሉ ጊዜ ድራይቭ የሚያደርገኝ ያ ነው። ቲሜንም ሁሉ ጊዜ at the heart of it እንዲያዩ የሚፈልገው ያ ነገር ነው። whether it's training that we are delivering, whether it's a recruitment that we are አንድ ፖዚሽን ፊል እያደረግንም ቢሆን at the heart of it ያንን ስታይ ነው ሁሉ ጊዜ encouraged የምትሆኚው። ሶ ያ እንዳለ ሆኖ 10 years እንዳልኩት በጣም ለ10 ዓመት አስቤ ስትራቴጂ አውጥተን ምናምን ለ10 ዓመት አልተቀመጥንም at this point, I'll be honest። ግን what I will tell you my vision በጣም ምንድነው እዚህ ስፔስ ላይ ብዙ ነገር መስራት እንደሚቻል አስባለሁ። every day በቃም full of ideas በጣም ብዙ ሰፋፊ ቪዥኖች አሉኝ። እንዳልኩት እግዚአብሔር እድሜ ሰጥቶን ጤና ሰጥቶን እዚህ ላይ የበለጠ መስራት ስንችል I think ብዙ ሪቮሉሽናላይዝ መደረጊያ ቅድም እንዳነሳሽ በቃ ከኢንተርናሽናል ኤክስፔሪየንስ ብዙ አዶፕት ማድረግ የምንችላቸው እኔ እንኳን ባለችኝ ውስን ኤክስፔሪየንስ ባየኋት ብዙ ማምጣት የምንችለው ነገር አለ። ግን ያንን ደግሞ የበለጠ ኤክስፕሎር አድርጎ ከሀገራችን ኢኮኖሚክ ሁኔታ ካልቸራል እነዚህ ነገሮች ሁሉ አብሮ አጣጥሞ ሌበር ማርኬቱን ኢን ጀነራል ወደሚቀጥለው ሌቭል ማስኬድ የሚችል
ድርጅቶች ሰራተኞቻቸውን የሚያስተዳድሩበት ፊሎሶፊ የሚቀጥሩበት ኮምፐንሴት የሚያደርጉበት ቅድም አንቺ እንዳልሽው ቫሊዩድ የመሆን ሪኮግናይዝድ የመሆንን ያን አይነት በቃ ነው ሊደርሺፕን ፍሮም ደ ሃርት የማድረግን ነገር I think it starts from ከዚህ ብዬ አስባለሁ። ማለት ሰውን ስትቀጥሪ ማንን ነው የምትቀጥሪው? ምን አይነት አፕሮች ትከተያለሽ? ቫሊዩሽ አላይን ያደርጋል ወይ? ሁለቱን አጣጥሞ ከማምጣት ጀምሮ ግሮዙም ሰፖርት አድርጎ ሪሌሽንሺፑን በደንብ ካልቲቬት አድርጎ መቆየት in all aspects ማለት ነው። በቃ ፕሮፌሽናሊም እያደገ ፐርሰናሊም ዲቨሎፕ እያደረገ የሚሄድበትን ጀርኒ ሰፖርት ማድረግ ሶ it's beyond የገጠር ስራ በቃ የትሬኒንግ ስራ ሳይሆን በቃ ሰውን ዲቨሎፕ ከማድረግ አንፃር ድርጅቶች ግሮዛቸውን ሰፖርት ከማድረግ አንፃር ሁለቱም ትራይቭ የሚያደርጉበትን ሪሌሽንሺፕ መፍጠርን ሰፖርት ማድረግ ነው። ጂኦግራፊካሊ ኤክስፓንድ እንድናደርግ አስባለሁ እንደ እግዚአብሔር ፈቃድ። ብዙ መስራት የሚቻልበት ስፔስ ነው አፍሪካ ውስጥም። ሁልጊዜ ስትራግል ኢንተርናሽናል ድርጅቶች መጥተው ኢትዮጵያ ውስጥ ሪክሩተር ሆነው ሲሰሩ በጣም ይገርመኛል። አንደኛ እኛ አልሰራንም ማለት ነው በቃ ብዙ እንደዚህ አይነት ድርጅቶች ያስፈልጋሉ። በደንብ እኛም መስፋት አለብን ብዬ አስባለሁ። ቢኮዝ አንድ ኢንተርናሽናል ሪክሩተር መጥቶ ኢትዮጵያ ውስጥ ላለ ድርጅት አንድ ኢትዮጵያዊ ሰው ለመቅጠር በጣም ኮንቴክስትን መረዳት በጣም ኢምፖርታንት ነው። ሶ እኛም ደግሞ ወደ ኢንተርናሽናሊ ደግሞ ኤክስፓንድ እናድርግ ብዬም ሳስብ ደግሞ በቃ ያንን ኮንቴክስት መረዳት ያስፈልጋል። ማን ነው ግራውንድ ያለው? እኛም ደግሞ ከሌሎች ከእንደዚህ አይነት ተመሳሳይ ድርጅቶች ጋር ኮላቦሬት አድርጎ መስራትንም ብዙ የሚጠይቀው ነገር አለ። ሶ ከዛ አንፃር በጣም ብዙ እንድናድግ አስባለሁ። ዩዝ ኤምፕሎይመንት ወይም አንኤምፕሎይመንትን እዛ ላይ ኢምፓክት የሚያመጣ ተቋም እንዲሆን በጣም እፈልጋለሁ። ስለ ዩዝ አንኤምፕሎይመንት ሲወራና ከዛ ጋር በተገናኙ የመጡ ሶሉሽኖች ሲነሱ የሆነ አሻራ እንዲኖረን እፈልጋለሁ። ድርጅቶች ወርክ ፎርሳቸውን ማኔጅ ከማድረግ አንፃር ዲቨሎፕ ከማድረግ አንፃር የፈጠሯቸውን ኢኒሼቲቮች መንግስት ከዚህ አንፃር የሚቀርጻቸውን ፖሊሲዎችን ዳይሬክትሊ ኦር ኢንዳይሬክትሊ ኮንትሪቢዩት ማድረግ እንድንችል አስባለሁ። ሰው መልካሙን እመኛለሁኝ ለቅዳችሁም እስካሁን ለነበረውም ነገር ጥሩ ሌላ ቆይታ ይኖረናል ብዬ አስባለሁ ከጥቂት ጊዜም በኋላ። የመጨረሻው ጥያቄ እዚህ ስራ ላይ ለሚገቡ የራሳቸውን ስራ መፍጠር ለሚፈልጉ ወጣቶች፣ ሴቶች፣ ወንዶች ምን አይነት ምክር አለሽ? ከራስሽ ልምድ ተነስተሽ እንዲህ ቢያስቡ የበለጠ ውጤታማ ይሆናሉ የምትይበትን ነገር ብትነግሪኝ። I think ትልቁ ነገር እንግዲህ ሴቶችም ወንዶችም መጀመሪያ ለማንኛውም ሰው በሚል እንነሳና ለሱ የምመክረው ነገር ምንድነው? እኔ ከመጣሁበትም ጀርኒ አንፃር ኤክስፒሪየንስ በጣም ቢጠቅም ነገር ሆኖ አግኝቼዋለሁ። ትንሽ ጊዜ ተቀጥሬ መስራቴ በጣም 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 ረድቶኛል። ትንሽ ጊዜ አይደለም ኦፍ ኮርስ ረጅም ጊዜ ነው የሰራሁት እና ያ በጣም ረድቶኛል። ያን ያህል እንደኔ መቆየት ላይ ያስፈልግ ይችላል፣ ግን ሜቢ ትንሽ ማየት ኦፊሴን ሴት አፕ ሳረግ፣ ሰዎች ስቀጥር፣ ኮንትራክት ሳዘጋጅ፣ ደሞዝ ለመክፈል ስነሳ ያ በጣም በቃ ነው ቢዝነሱን ሳስብ ስጽፍ ዶክመንቶች ሳዘጋጅ ምን ስል ሁሉም ነገር አዲስ አልሆነብኝም። ኦል አት ዋንስ አዲስ የሆኑብኝ ብዙ ነገሮች አሉ፣ ግን አትሊስት ያ ኤክስፒሪየንስ በጣም ያገዘኝ ነገር አለ። ፕላስ ደግሞ እኛ የምንሰራው ፕሮፌሽናል ሰርቪስ ነው። ሶ ፕሮፌሽናል ሰርቪስ እንደሚሰጥ ተቋም ኤክስፒሪየንስ ዋዝ ቬሪ ኢምፖርታንት። ሶ ኔትወርክ ቢልድ አድርግ ያለው ሪሌሽንሺፕስ ቢልድ አድርግ ያለው እዚህ ሴክተር ላይ ማን ነው ያለው ምንድነው እየተሰራ ያለው የሚለውን አንደርስታንድ እንዳደረግ ያድል ሰጥቶኛል። ሶ ኤክስፒሪየንስ በጣም ኢምፖርታንት ነው እና ያንን ትንሽ ዲቨሎፕ እንዲያደርጉ በጣም ኢንካሬጅ አደርጋለሁ። ሌላው ነገር ምንድነው ሬዚሊየንስ፣ ኮንሲስተንሲ በጣም ኢምፖርታንት ነው። በተለይ ደግሞ ለሴቶች ምን ትመክሪያለሽ ካልሽኝ እኔ ቅድም እንዳልኩት ይሄንን ላይን በጣም ክሊር አድርጎ ማየት በጣም እቸገራለሁ። ሶ እምለው ነገር ምንድነው ሴት ስለሆንኩ ወንድ ስለሆንኩ የሚለው ነገር ቻሌንጆቹን አሁንም ኢግኖር አላረግም፣ ግን በቃ ሬዚሊየንት መሆን፣ ሪዛልቶች ላይ ፎከስ ማድረግ፣ ኮምፒተንስ ላይ ፎከስ ማድረግ በጣም ይረዳል። እነዚህ አይነት ስቴሪዮታይፖችንም በቃ ከነሱ ዘለሽ ማየት እንድትቺ ይረዳሻል እና
ፕሮፌሽናሊዝም ላይ ራስን ዲቨሎፕ ማድረግ ላይ ኮምፒተንት መሆን ላይ ሪዛልት ላይ አይ ቲንክ ዲስ ቲንግስ ስፒክ ላውደር ዳን ሌሎች ነገሮች እና እዛ ላይ ፎከስ ማድረግ በጣም ይጠቅማል ብዬ በጣም አስባለሁኝ እና ያ በጣም ኢምፖርታንት ነው። ቫሊዎችሽን ምንድን ናቸው ስራዬን እኔን ድራይቭ የሚያደርጉኝ ቫሊዎች ምንድን ናቸው ብሎ ማወቅ በጣም ይጠቅማል። ሁል ጊዜ ግራውንድድ እንድትሆኝ የሚያደርግሽ እሱ ነው። በቃ ላይን አድርግሽ መቀጠል ከቻልሽ የምትሰሪው ቢዝነስ እና ዩር ቫሊዩስ መገናኘት ከቻሉ ማለት ነው። ሌላው ግን ትልቁ ነገር ግን መጀመሪያ መመክረው ነገር ምንድን ነው ኮሊንግ በቃ ፓሽንሽ ምንድን ነው ዋትስ ዩር ሃርትስ ዲዛየር ፐርፐዝሽ ያንን ማወቅ በጣም ኢምፖርታንት ነው። በጣም በተሻለኝ ሃርድ ወርከር ነኝ። በቻልኩት አቅም ሰራለሁ። ሁል ጊዜ የተሻለ ነገር ዴሊቨር ለማድረግ እሞክራለሁ። ኤፈርት ከማድረግ አላቆምም። ሶ ኢፍ ዜር ኢዝ ኤኒ ሰክሰስ reported or documented out of what we do at the talent firm ሁል ጊዜ ማያይዘው is calling-ን እየሰራሁ ነው ማለት ነው። በቃ ፐርፐዜ ላይ ኮንትሪቢዩት እያደረኩ ነው። ምክንያቱም ሃርድ ወርኬ በጣም በተቻለኝ ታትሬ መስራቴ የሚያመጣው ነገር እንዳለ ሆኖ ግን በቃ I am rightly positioned ማለት ነው የሚለውን ነገር በጣም ሁል ጊዜ ያን እርግጠኛ የሚያደርግልኝ ነገር በቃ ኤኒ ሰክሰስ ካየሁ ነው። ምክንያቱም ሃርድ ወርክ ጥሩ ነው፣ ላክ ኢምፖርታንት ሊሆን ይችላል። ብዙ ነገሮች ፋይናንስ ምናምን የምንላቸው ብዙ ነገሮች አሉ። ግን በቃ ፐርፐዝ ለተፈጠርኩበት ፐርፐዝ ላይ ሆኜ ካልሆነ በጣም ብዙ በቃ መውደቅ መነሳቱ መልፋቱ ሊበዛ ይችላል በጣም ብዬ አስባለሁኝ እና አልፍቶኛል፣ አድክሞኛል። ግን በቃ ሁል ጊዜ እየወደኩ እየተነሳሁ ምንም እያልኩም ኮንቲኒስሊ እንድቀጥል የሚያደርገኝ I feel like this is my calling. So I think maybe calling-ን እንዳልኩት ቅድም ሌላ ፖድካስት calling ላይ እንዴት ይታወቃል የሚለውን ልናወራ እንችላለን። ግን ያ በጣም ኢምፖርታንት ነው ብዬ አምናለሁ። በጣም ቆንጆ ቴንክ ዩ ሩት። በጣም ቆንጆ ቆይታ ነው የነበረን። ሁሉንም ልምድሽንም ባይሆን የተወሰነውን ለተመልካቾቻችን በሚጠቅም መልኩ አጠር አድርገሽ ስላካፈልሽኝ አመሰግናለሁ። ተቀጣሪዎች፣ ቀጣሪዎች ታለንት ፈርም እንዴት ነው የሚያገኟችሁ? አድራሻችሁን ወር የምትገኝበትን ሼር ማድረግ ከፈለግሽ እድሉን ልስጥሽ ሳንጨርስ። እሺ ሜላት ቴንክ ዩ። ታለንት ፈርም ቦሌ ኦሎምፒያ አካባቢ አበሩስ ህንፃ ላይ ነው ቢሮአችን። 10ኛ ፎቅ ላይ ነው የምንገኘው። www.thetalentfirm.com ላይ ሙሉ አድራሻችን አለ። እንግዳችሁ አርጋችሁ ስለጋበዛችሁኝ በጣም በጣም እሷ ኔትወርክን እጅግ አድርጌ ማመስገን እፈልጋለሁ። ስለተሰጠኝ እድል እንደዚህ ሼር እንዳደረግ ኮንትሪቢዩት እንዳደረግ ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ ሩት። እንግዲህ ቆየት ብለን ደግሞ የመገናኘት እድል እንደሚኖረን ተስፋ አደርጋለሁ። ስትከታተሉ የቆያችሁት የእሷ ኔትወርክ ፖድካስትን ነው። እንግዳችንን ሩት ዮሐንስን በጣም አመሰግናለሁ።